በእስልምና እምነት ዙሪያ በሀገራችን ለረጅም ጊዜ የቆየ ነባር የእስልምና እምነት አለ። በሀገራችን የቆየው ነባር የእስልምና እምነት ሱፊ የሚባለው ሁሉም የሀገራችን ክልል ነው። 100% ሱፊ ነበረ። ኢትዮጵያ ህዝብ ሙስሊሙ ሺዓ የሚባል የለም። ሰለፊ የሚባለውም አሁን ባለፉት 20 እና 30 ዓመታት የመጣ ነው። የተቀረው በሙሉ ሱፊ ነው። እነዚህ ሱፊ እምነት ተከታዮች የሀገራችን ሙስሊም እምነት ተከታዮች ከክርስትናው ጋር ለብዙ ሺህ ዓመታት አብረው ኖረዋል። አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። በአብዛኛው ባሌና አርሲ ይህ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። የሰለፊነት ሰለፊ አንዳንዶቹ ወሃቢን ይሏቸዋል። አንሳሮችን ራሳቸውን በሸሪዓዊና ወታደራዊ ዕውቀት ያንጹ ዘንድ በሼህ ሐፊዝ ሰዒድ ኻን ስም የተሰየመ የስልጠና ፕሮግራም አዘጋጅተንላቸዋል። በዚህ ስልጠና ላይ የሚሳተፈው ሙጃሂድ በመጀመሪያ ደረጃ ሸሪዓዊ ደርሶችን ይወስዳል። ይህም የሸሪዓዊ ደርስ ፕሮግራም ተውሂድን፣ ፍቅህን፣ ሲያሰት ሸርዕያንና ሌሎችን ሸሪዓዊ ትምህርቶች ከማጠቃለሉ በተጨማሪ የአላህ ሱብሓነሁ ወተዓላ ንግግር የሆነውን ቁርአን በትክክል ይቀራ ዘንድ የትጅዊድ ትምህርትንም እንዲወስድ ይደረጋል። ሸሪዓዊ ደርሶችን ተምሮ ካጠናቀቀ በኋላ ወደ አካላዊና ወታደራዊ ስልጠናው እንዲገባ ይደረጋል። በዚህም ለአካል ብቃቱም ኢትዮጵያ ነው እየሰማችሁኝ ያላችሁ አይደል? ግን ወታደራዊ ስልጠና የሚሰጥበት ቦታ አለ። አሳያችኋለሁ በደንብ ስልጠናው ምን እንደሆነ ምን እንደሚባሉ እዚህ ጋር አሰማችኋለሁ። ዶክመንተሪ ነው ነገራችሁ ላይ እዚህ ቻናል ላይ ሄዳችሁ ማግኘት ትችላላችሁ። ስሙ በደንብ አንዳንዴ በጣም እኮ እንደው ስሙ ስካፎችን ከተለያዩ ወታደራዊ ስልጠናዎች ጋር እንዲወስድ ይደረጋል። በተጨማሪም የተለያዩ የጦር መሳሪያዎችን፣ ፈንጂዎችን፣ የሬዲዮ መገናኛዎችን እና ሌሎችን ወታደራዊ ቁሳቁሶች በምን መልኩ መጠቀም እንዳለበት ትምህርት ይሰጣል። ወታደራዊ ስልጠናው በዚህ ያበቃል። ሙጃሂዱ የቸሪያዎችን አርባ መግፈርና መሰል የወታደራዊ ታክቲኮችን በምን መልኩ መጠቀም እንዳለበት ትምህርት ይሰጣል። አላህ ሱብሓነሁ ወተዓላ በዚህ ስልጠና ላይ ሰፊም ሆነ ሌሎችንም የኡማችንን አማና የሚችሉ የሚያደርጋቸው እንጠይቃለን። አልሐምዱሊላህ ይኸውላችሁ የስልጠና ነው ኢትዮጵያ ውስጥ የሚሰጥ هو الكفر ويعظمه ويتبع بجهنم فأين الأوبات ورأيت الأمسيون فأين الأوبات ورأيت الأمسيون وحرمة مكان في خفة قالا ورد المظالم هو الكفر ويعظمه ويتبع جاثم فأين الأوبات ورأيت الأمسيون فأين الأوبات ورأيت አላችሁ እያያችሁ ነው አላችሁ። ቆይ ላሳያችሁ ነው። ሌላ አንድ የቀረ ነገር አለ ማሳያችሁ አላችሁ። እስኪ አንድ ነገር ላሳያችሁ ነው አንድ ጉዳይ። እሺ ፓዚዮን እሺ አካውንት አይዘጋም። ምን አሁን እኮ የተለየ ነገር እያሳየው አይደለም። መሳሪያ ምናምን አላሳይም። ችግር የለውም። እነሱ ሪፖርት አድርገው ስለሚያዘጉት ችግር የለውም። የኛን አካውንት ያው እንደዚህ አሳይተንበት ይዘጋል። ተመልከቱ አሁን እንግዲህ ከዚህ ቀጥሎ የሚመጣውን ስሙ። ኢትዮጵያ ውስጥ ስሙ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم وأعدوا لهم ما استطعتم من قوة ومن رباط الخيل ترهبون به عدو الله وعدوكم ኢንሻአላህ امتثالا لامر الله سبحانه وتعالى አላህ Subhanahu Wa Ta'ala ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን። ኢንሻአላህ አላህ Subhanahu Wa Ta'ala ደግሞ በዚሁ ሸሃዳን እስክናገኝ ድረስ ጽናትን እንዲሰጠን ለምነዋለን። አዩሃል ኩፋር ወልሙርተዲን እናንተ ከሃዲያንና ከዲኑ ዳራ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው በአላህ Subhanahu Wa Ta'ala ፈቃድ።
ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። እናንተ ሙስሊሞች ደግሞ ከሂጅራ ይዘገያችሁ ሰምተሃል። እንግዲህ ካለህበት ድረስ በርድም ይሁን በክላሽ እንመጣለን። ይሄን ታውቃላችሁ አታውቁም? ኦርቶዶክሳውያን ይሄን ታውቃላችሁ አታውቁም? ይሄ ኢትዮጵያ ውስጥ ማን እየደገፈው ይሄ ስልጠና እንደሚሰጥ ታውቃላችሁ? ይሄን የአሜሪካ መንግስት ምን ያደርግልናል ምናምን የምትሉ ሰዎች ይሄን ታውቃላችሁ? ናይጄሪያ ላይ ምን እንደሆነ ታውቃላችሁ? ሂዱ ሲሪያ፣ አርሜኒያ ምን እንደሆነ ታውቃላችሁ? እኛ እዚህ ስብሰባችን ላይ ሲሪያ፣ አርሜኒያዎች ጋር ናይጄሪያዎች ጋር ምናምን ስንሰበሰብ እኮ በቃ እነሱ ጋር ያለው እኮ ይሄ ነው፣ ሌላ አይደለም። ለማንኛውም ወደ ጉዳያችን እንመለስ፣ ወደ አነሳነው። ስለዚህ ኮሚቴው ምንድነው ያደረገው? እነዚህን መረጃዎች ነው እነዚህን መረጃዎች በቀጥታ ወዴት ነው ይዞ ሄደው ሪከርድ ያደረገ፣ ሰበሰበ ከተለያዩ አካላት የሚገርሉልን የሚያስገድሉልን ኢቭን በግድያ ውስጥ የተባበሩ ሰዎችን ሊስት አስገብተናል። እንዴት ወዴት? ምሳሌ አንድ ዶክመንት ላሳያችሁ። አሁን እዚህ ጋር ስታዩት ምን ይላል? ሴክሬታሪ ማርኮ ሩቢዮ ነው። ይሄ እንደምታውቁት የራሱ ቬሪፋይድ አካውንት ነው። ምን ይላል? The United States is taking decision action in response to the atrocities and violence against Christians in Nigeria and around the world. ይችን ያዙልኝ። The State Department will restrict US visa for those who direct, authorize, fund, support or carry out violation of religious freedom. This visa policy applies to Nigeria and other government or individuals that persecute people for their religious beliefs. እኛው ሊስት አስገብተናል። በግልጽ ነው የምነግራችሁ፣ መደባበቅ ስለማያስፈልግ ማለት ሊስት አስገብተናል። እያንዳንዱ በዚህ ምሳሌ አሪሲ ላይ ባለው ሂደት ውስጥ ስራ እየሰሩ እያስገደሉ ያሉ ሰዎችን ሊስት ገብቷል። ይህንን ይህን እስላሚክ ስቴትን መሰረታለን፣ ኦሮሚያን እስላሚክ ስቴት እናደርጋለን ብሎ ተነስቶ ኦሮሚያ ላይ ኦርቶዶክሳውያንን እያረደ ያለውን ቲም በመረጃ በማስረጃ በኤቪደንስ አስገብተናል። እመኑኝ፣ በቅርብ ዝም ብላችሁ እመኑኝ፣ ብዙ ስራ ይኖራል። በዚህ አጋጣሚ በሚቀጥለው ሳምንት ከራሺያ እንግዲህ መሪዎች ጋር ሚቲንግ ይኖረናል። እግዚአብሔር ከፈቀደ አፖይንትመንት ተይዞልናል፣ እንድታውቁት ማለት ነው። ስለዚህ ምንድነው እያደረግን ያለ ነው? ይሄ ቬሪፋይድ የሆኑ ዶክመንቶችን ኮሌክት አድርጎ መያዝ በምን አይነት መንገድ? በፎቶ በቪዲዮ የዘገቡ ተቋማትን መያዝ። እሱን ዶክመንቴሽኑ ቲም እሱን ሲሰራ ቆየ። ከዛ ውጭ እንግዲህ እንደምታውቁት ዶክመንት ከተደረገ በኋላ ሪፖርት ማዘጋጀት ያስፈልግ ነበር። ሪፖርት ምን አይነት ሪፖርት? ለተለያዩ ተቋማት የሚገባ ሪፖርት። የተለያዩ ተቋማት የተለያየ አይነት ሪፖርት ነው የሚፈልጉ። ምሳሌ አሁን የአሜሪካ መንግስት አሁን በቅርቡ ሪፖርት ያወጣል። አኑዋሊ ሪፖርት አለው፣ መንዝሊ ሪፖርት ምናምን አለው። ስለዚህ እዚያ ሪፖርት ውስጥ ኢትዮጵያ ትገባለች። በእርግጠኛነት ነው የምነግራችሁ። ይሄን ምን አይነት ሪፖርት ውስጥ ኢትዮጵያ ክርስቲያኖች ኦርቶዶክሳውያኖች መኖር የማይችሉባት ሀገር ውስጥ እንደተመደበች ታያላችሁ። ሰኞ ዲሴምበር 8 ሚቲንግ አድርገን አምባሳደሩ ጋር ማክሰኞ ዲሴምበር 9 ላይ ኢትዮጵያ ካንትሪ ኦፍ ፓርቲኩላር ኮንሰርን ሊስት ውስጥ እንደገባች እዛው ላይ ነው ያወጀልን። ቪዲዮ ግቡና ያለላችሁ በነገራችን ላይ ፋክስ ኒውስ ምናምን ዘግቦታል፣ ግቡና ነው። ስለዚህ ይሄ ቲም ምንድነው በዋናነት ለሚመለከታቸው አካላት ምሳሌ ቸርችን ለሚመለከቱ ለራሳቸው፣ ሪሊጂየስ ፍሪደም ላይ ለሚሰሩ ለራሳቸው የሚሆን በሚዲያዎች ምሳሌ ኦፕን ዶርስ ምናምን የሚባሉት ለነሱ ለራሳቸው ለእንደዚህ ለተለያዩ አካላት የሚሆን ስራዎችን ሪፖርቶችን ማዘጋጀት ነበር። ኤክስኪዩቲቭ ሳመሪዎችን ማዘጋጀት ነበረብን። ቬሪፋይድ ፋክቶቹን ማስቀመጥ ነበረብን። በተለይ ደግሞ ቫዮሌሽኑ እንዴት እንደሆነ አንደር ሪሊጂየስ ፍሪደም ስታንዳርድ እንዴት እንደሆነ ፕሮፌሽናል በሆነ መንገድ መዘጋጀት ነበረበት። እዛ ሰብሚት ማድረግ ነበረብን። ሰብሚት አደረግልን እነዚህ ተቋማት። እዛ ፕሬዘንት ማድረግ ነበረብን። አፖይንትመንት ባስቸኳይ። በነገራችሁ ላይ ቀሲስ እንደሚያውቁት ዲሴምበር 8 ላለው ሚቲንግ
ዲሴምበር 2 ነው ዲሴምበር 3 ነው አፖይንትመንት የተያዘልን። ምን ያህል ይወላችሁ ያስገባነው ዶክመንት እንቅልፍ ነስፏቸዋል። ይሄን ማወቅ አለባችሁ። በዚሁ አጋጣሚ የአሜሪካ መንግስት አሁን ላይ በየትኛውም ዓለም ያለ ክርስቲያን ለሚደርስበት ነገር እርምጃ እየወሰደ ነው፣ ማወቅ አለባችሁ። አርሲ የምትሉት በተለያየ ቦታ ላይ እንደዚህ ክርስቲያኑ የሚያልቀው እኩልነትን ይፈጥራሉ። እዛ ጋ ጅም አድርገው ይገሉና ኢቨን ዛሬ ላይ ድምፅ የሚሉ ሙስሊሞች አርሲ ላይም ለሚጨፈጨፈው ትግራይ ላይም እየተጨፈጨፈ ላለ ሙስሊሞች ድምፅ እንሆናለን ይላሉ። አክሱም ላይ ስንት ሙስሊም ነው የተጨፈጨፈው? አክሱም ላይ የተጨፈጨፈ ሙስሊም አለ? አክሱም ላይ አርሲ ለተገደሉ ክርስቲያኖችም አክሱም ላይ ለተጨፈጨፉ ሙስሊሞችም ድምፅ እንሆናለን ይላሉ። ድምፅ አልሆኑም እንዳይባሉ ድምፅ ሆነናል። እንዴት? ይኸው ድምፅ ሆነናል። አርሲ ላይ ለተገደሉት ክርስቲያኖችም አክሱም ላይ ለተጨፈጨፉትም። አክሱም ላይ የተጨፈጨፈ ሙስሊም አለ? እኛ እኮ ቪዲዮውን፣ ሬሳውን፣ ፎቶውን ሲቀበሩ እያሳየን ነው። ኤአይ ፎቶ እኮ እየሰሩ ድራማ የሚሰሩ ናቸው። ዛሬ ሰራሁት አሁን የሰራሁትን ቪዲዮ የት አባታችሁ ገና ይቀራናል እያሉ እየዛቱ ነው። ድምፅ ሆን የሚለውን ደግሞ እንደዚህ አይነት ታክቲክ ይጠቀማሉ። ኤኒዌይስ ብቻ ምንድነው እሱ እዚህ ድምፅ ሁን አቱን ብዙም አስፈላጊ አይደለም። ወደፊት እንገባበታለን እንዲቴል። ራስን መከላከል ይሄ ተፈጥሯዊም ነው፣ ክርስትናውም ሰፖርት የሚያደርገው አይዲያ ነው። ራስን መከላከል ወንጀልም አይደለም ኃጢአትም አይደለም። ክርስትናውም ይህን የሚከለክለው የሚቃወመው አስተምሮ አይደለም። ራስን የመከላከል ተፈጥሯዊ መፍትሄም ጭምር ነው። ሌባ ሊዘርፍ መጥቶ ዝም ብለህ አታየውም። ውሽዝ ራስን በምትከላከልበት ሊገል በሚደረግ ኢቭን በብሉይ ኪዳን እንኳን ዘጸአት ምዕራፍ 22ን ከተመለከታችሁ ዘጸአት 22 ቁጥር 2 ላይ ሊዘርፍ የመጣ ሌባ ውሽዝ በድብቅ ነው ይመጣል። ሌባ ቀማኛ ራሱን ደብቆ እንደዛ ነው ይመጣው። ገዳዮችም እንደዚህ ነው የሚመጡት። ራሳቸውን ሸፍነው ተደባብቀው ነው የሚመጡት። ራስን ደብቆ የሚመጣ ራስን ለማዳን በምታደርገው እርምጃ ኢቨን ቢሞት እንኳን ተጠያቂ አይደለህም። ዘጸአት ምዕራፍ 22 ቁጥር 2ን ተመልከቱት። በእንደዚህ አይነት ሁኔታ ውስጥ ሕይወት ቢያጠፋ እንኳን ደሙ እዛ ደም እንትኑ ላይ ተጠያቂ አይሆንም ነው የሚለው። አንዳንዴ ጥንቃቄ ማድረግ ይኖርብናል። ሰዎች እኛ ማዳን እነሱ መከላከል መታደግ ስንችል አለመታደጋችን በራሱ ያስጠይቀናል። ምሳሌ ምዕራፍ 24 ላይ ከቁጥር 11 እስከ 13 12 ከተመለከታችሁ ለሕፃናት ለአዛውንቶች ሊገደሉ ላሉ መታደግ መከላከል ካልተቻላችሁ ተጠያቂ ናችሁ። መጽሐፉ እንደዛ የሚለው እነሱን መከላከል ልትከላከሉላቸው እየቻላችሁ አለመከላከላችሁ ያስጠይቃችኋል። ስለዚህ ይህንን ልታውቁት ይገባል ማለት ነው። አንድ ክርስቲያን በደንብ አስተውሉ። አንድ ክርስቲያን ሕፃናት አዛውንቶች ሲገደሉ ሲታረዱ አይ በቃ ምናምን ብለህ ዝም ማለት አትችልም። የመከላከል ግዴታ እነኛን የማዳን ግዴታ አለብህ። ሰዎች ወደ ሞት ወደ እርድ ሲሄዱ እነሱን ነፍስ የማዳን ግዴታ አለብህ ማለት ነው። ስለዚህ አቅመ ደካሞችን ሕፃናቶችን ማንኛውም መጥቶ እንዲያርዳቸው ልፈቅዱ አይገባም። ይህንን ሁላችሁም ልታስተውሉት ይገባል ማለት ነው። ሁላችንም ራስን የመከላከል መፍቱ ስላለን ይህንን ወደፊት ልታስቡበት ይገባል እንጂ ሰመዲ ለምን ሲኖዶስ አልጮኸልኝም፣ ለምን አባቶች ዝም አሉ? ቅድሚያ አንተ ራስህ ስራ፣ ቅድሚያ አንተ ራስህ አልገደልም በል። ሊገል የመጣን ኖ ራሴን የመከላከል መፍት አለኝ የሚለውን ነገር ልታደርጉ ልተገብሩት ይገባል። አባቶች እየመጡ እንደዚህ ያሉ አላሉ እሱ ሌላ ጉዳይ ስለሚሆን ማለት ነው። በየትኛውም ዓለም ላይ በታሪክ ዓለማት ውስጥ በየትኛውም በሰው ልጅ እድገት ሁኔታ ውስጥ ስትመለከቱ መፍቶቻቸውን ያስከበሩት አሜሪካ አሁን የደረሰችበት ላይ የደረሰችው የሰዎችን መፍት ለማክበር አንበገርም፣ መፍታችንን አሳልፈን አንሰጥም እምቢ ባሉ አካላት እንጂ በልመና ባለቀሱ አካላት አይደለም። ስለዚህ ልመና ወይንም ደግሞ ለእሶ አያስከብርህም፣ መቼም አስከብረህም አያውቅም፣ አያስከብርህም።
የሚያስከብርህ ምንድነው? እሱ ክንድህን ፈርጠም አድርገህ ተደራጅተህ ህፃናቶች፣ እህቶች፣ እናቶች፣ አዛውንቶች ሊገል የመጣን ነው አገልም ብለህ በመጋፈጥ ነው። በእንደዚህ አይነት ሁኔታ ነው እንጂ የምትከላከለው። በእንደዛ ሁኔታ ነው እንጂ በዓለም ላይ የትኛውም ነገር እንግሊዝም በል አሜሪካን በል የትኞቹም ሰለጠኑ የሚባሉት ሀገራት ላይ አሁን የሰብአዊ መብት ተከብሮ ይኖርባቸዋል የሚባሉ መለስ በሉና ታሪኮቻቸውን ይዩ። ብዙ ደም ፈሶባቸዋል። ያም ደም የፈሰሰባቸው ሀገራት ላይ አንበገርም፣ አንገዛም፣ አንረገጥም ባሉ በእነኛ ደማቅ የደም ብዕር የተጻፈ ነው አሁን እንደዚህ የምታዩት። ስለዚህ መፍትህን የምታስከብረው በእጅህ ነው፣ በክንድህ ነው እንጂ በማልቀስ አይደለም። ሶሻል ሚዲያ ላይ ስላለቀስክ አይደለም። ሶሻል ሚዲያ ላይ እነሱ በአንተ እየተዝናኑብህ ነው። አንተ ስታለቅ ሶሻል ሚዲያ ላይ እነሱ እየተዝናኑ ነው። ስለዚህ ነሰሰርሊ 1000 መሆን አይጠበቅብህም፣ 100 ለመሆን አይጠበቅብህም። ራስን ለመከላከል ራስን ለማዳን ሚሊየን መሆን አይጠበቅብህም። ራስን መከላከል የምችልባቸው መንገዶች በጣም ብዙ ስላሉ ማለት ነው። መደራጀት አለብህ፣ ራስ መነጋገር አለብህ። ሰንበዲ ካላደራጀኝ እከሌ የሚባል ካልነገረኝ የሚባል ነገር የለም። እያንዳንዱ የምትጠቀምበትን ሶሻል ሚዲያ ቮይስ በመሆን ቮይስ ለስለሆኑ አካላት ቮይስ በመሆን እሱንም ትሰራለህ። እሱ ብቻ ግን በቂ አይደለም። እሱ በቂ አይደለም። ሞክረነዋል፣ አይተነዋል። የሚያስከብርህ ክንድህ ይሆናል ማለት ነው። ስለዚህ ሊገልህ የመጣን አካል፣ እናት አባትን ሊገል የመጣን አካል፣ ህፃናቶችን ሊያርድ የመጣን አካል ቆመ ማየት ያዋጣል። ለሀገር እየተዋጋ ድንበር እየጠበቅ እዚህ ጋር እናትህ፣ አያትህ፣ እህትህ፣ ወንድምህ፣ ህፃናት፣ ሚስትህ ስትገደል ስትታረድ ምሸሽ ከሆነ ይሄ ፍራቻ ነው። የትኛውን ሀገር ነው የምትጠብቀው? ካደ ያንተ ልጆች እየታረዱ ሚስትህ እየታረደች አትወልደውም እርግዝናዋ ተብሎ ሆዷ እየተሰነጠቀ የ70-80 ዓመት ሽማግሌ አልጋው ላይ እየታረደ እየሸሸ ክርስትና ምናምን አትበል። አገር ልትከላከል ትዘምት የለ እንዴ? አገርን ተወራሪ ታደጋለሁ ብለህ ምዘምት አካል አባትህ በ70-80 ዓመቱ ሆዱ እየተቀደደ አንገቱ እየታረደ እሱ መከላከል ካልቻል ከሀገር የትኛውን ሀገር ነው የምጠብቀው? የትኛውን ሀገር? መሳሪያ ስትታጠቅ ሀገር ስትጠብቅ ከወራሪ ስትታደግ ስትተኩስ ሲተኮስብህ እመክታለሁ ሀገሬን ከወራሪ ታደጋለሁ ስትል እኮ ጠላት መጥቶ ህዝቦቿን እንዳያጠቃ እያልክ ነው። ህዝቦቿን እንዳይወር እያልክ ነው አይደል? ታዲያ መለስተኛ ሀገርህ ቤትህ እኮ ተወሯል። ቤትህ ሲወረር ቆመ የምታይ ከሆነ ወይንም ቤትህ ሲወረር ዝም ብለህ ከሌ ይናገርልኝ የምትል ከሆነ ማንም አይናገርልህም። እንደ ዳዊት ጠጠር አንስተህ ጎልያድ ላይ መወርወር እንደቻለው አንተም ልታደርገው ግድ ነው። ስለዚህ የሚያዋጣን አካሄዱም መሆን ያለበት ሰልፍ ዲፌንስ፣ ራስን ዲፌንድ ማድረግ ጤናማ ነው። ፈሪ መሆን የለብንም። ማንንም ልንገላ አንሄድም። ማንንም ልናርዳ አንሄድም። እኛ ክርስቲያኖች ነን። ሊያርዱ ሲመጡ ህፃናቶችን፣ ሊያርዱ ሲመጡ አዛውንቶችን እንዲያርዱ ግን አንፈቅድም። እንዲያርዷቸው አንፈቅድላቸው። ስለዚህ ይህንን ጥንቃቄ ልታደርጉና በአግባቡ እንትን ልትሉት ይገባል። ዳዊት ላይም መዝሙረ ዳዊትም ምሳሌ ምዕራፍ 24 ከቁጥር 11 ጀምሮ ዘጸአት ምዕራፍ 22 ቁጥር 2 የተለያዩ ቦታ መጽሐፍ ቅዱስ ራስን ዲፌንድ የምታደርግባቸው መንገዶችን ይናገራል።
ራስን ዲፌንድ ማድረግ መከላከል እንዳለብህ፣ ሌሎችን ቤተሰብህን መከላከል እንዳለብህ፣ ቤተሰቦችን መጠበቅ እንዳለብህ፣ ተገዳይ ሊታረዱ የሚሄዱ ሊገደሉ የሚሄዱትን አድን ነው የሚልህ። ስለዚህ ሊገደሉ የሚሄዱትን አካላት የመታደግ የማዳን ግዴታ ነው። ውዴታ ብቻ ሳይሆን ግዴታ ነው። ሀገር ብቻ አይደለም የምትታደገው። ኦርቶዶክሳውያን ተዘምተው የለ እንዴ ለሀገር እንጠብቅ ብላችሁ? አገር እንጠብቅ ብለህ የዘመትክ አካል በሃይማኖትህ ምክንያት፣ በመስቀልህ ምክንያት፣ በአንገትህ ምክንያት ስትታረድ ግን አይመለከተኝም ልትል አትችልም። በአንገትህ ላይ ባለው ማዕተብ እየታረድክ የትኛውን ሀገር ነው የምጠብቀው? ስለምን ሀገር ነው የምጠብቀው? ሀገር ለመጠበቅ ምዘምት እሱ ጤናማ ነው ብለህ አስበህ ችግር አለው ችግር የለውም ሀገር ለመጠበቅ መዝመት ብለህ ያላሰብክ አካል በሃይማኖቴ ምክንያት በየቦታው ስታረድስ አይ ችግር ይኖር አባቶች ይናገሩ ብለህ ለምን የምታስበው? ሀገር ለመጠበቅ ስትዘምት አባቶችን እያማከርክ ነው እንደምትዘምተው? አራጆቻችን በየቦታው ተደራጅተው ተበትነዋል። ስለዚህ ጥንቃቄ ማድረግና መንቀሳቀስ ራስን መከላከል ጤናማ ነው። ሶፋር እኔ እስከማውቀው እንደዛ ነው እና እንደዛ ነው። ራሳችሁን እንትን በሉ። ሰው ሚዲያው ላይ ማለቃቀሱ ብዙም ውጤታማ አያደርግም። ለዘመናት ያየነው ጉዳይ ስለሆነ በተደጋጋሚ የታዘብነው ጉዳይ ስለሆነ የሚያከብሩ ሲፈሩህ ነው። ስለዚህ የሚያከብሩ ሲፈሩ ሲሆን ከሆነ ተፈጥሮ የሚያስገድዱ ፓርቶችን የምንጠቀምባቸው ይኖራል ማለት ነው። እኔስ ወደ ዛሬ